ገድልህ ሲነበብ ቁሞ የሰማውን የ80 ዓመት ኃጢአቱን ይቅር እለዋለሁ። ገድልህ በተነበበበት ውሃ የተጠመቀ ሰው ወንዱ እንደ 40 ቀን ሴቷ እንደ 80 ቀን ሕፃናት ከኃጢአት የነጹ ይሆኑልህ። በገዳምህ የተቀበረውን እምርልሃለሁ። እናትና አባቱን ወደ ገዳምህ ይዞ የመጣውን የአንድ ክረምት ዝናብ ነጠብጣብ ብዛት የሚያክሉ ነፍሳትን እምርለታለሁ ብሎ ጌታችን ቃል የገባላቸው ከመቃብራቸው በሚፈልቀው ጠበላቸው የአይን የአእምሮና የልብ ሕመምን የሚፈውሱ አንድ ሰው ወደ መካነ መቃብራቸው በንጽህና ሆኖ ለጸሎትና ለመሳለም ብቻ ካልሄደ የመቃብራቸው ጠባቂ በሆነው በአውሎ ነፋስ የሚቀጣላቸው በሀገራችን በኢትዮጵያ ብዙ ጠበሎችን አፍልቀው ድውያንን የፈወሱና ሙታንን ያስነሱ ከእመቤታችን እጅ የብርሃን መስቀልን የተቀበሉ ሲቀድሱ ከመሬት ከፍ ብለው ይታዩ የነበሩት የስማቸው ትርጓሜ አፈ መዓር ጥዑመ ልሳን ማለት የሆነ ከተሰዓቱ ቅዱሳን አንዱ የሆኑት አባታችን አቡነ ጉባ ወር በገባ በሁለተኛው ቀን ታስበው ይውላሉ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ጉባ ጸሎት ይማረን ይቆየን።